አሰላሙ አለይኩም ማሻአላ ተባረከላ ሀሊማን እንደዚህ የቀየረ አለ ሁላችንንም ህይወታችንን አላህ ይቀይርልን ቀጥተኛውን መንገድ አላህ ይምራልን ተከታታይ ሰባተኛ ዙር ኡምራ አብራን ተጉዛ ነበር ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ሻገር ግን በርሳ ያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል እንዴት ነበር አው በቅድሚያ እናንተ እንትኖች ማመሰገን ፈልጋለሁ ቱሪን ትራቨል አው እጅግ በጣም ነው ማመሰግናችሁ ዲኑዬ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል በእውነት ነው ምለው መናገር አልችልም በተለይ የክፍል አጋሮች አይደል ተጓዦች ጓደኞቼ ከአብረውኝ በግሩፕ ሄዱት ጓደኞቼ እጅግ በጣም ሁሉንም ነው ምነግርህና በጣም ነው ማመሰግናችሁ ኡምራ ግን እንዴት ብዬ ድንገር እኔ ሁለተኛዬ ነው ኡምራ ሲሄድ አሁን ያሁኑ ግን እጅግ በጣም የተለየ ነበር እጅግ በጣምና እንዴት ብዬ እንደተደሰኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም አው ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበር ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት እሱንም ደግሞ ብቻዬን አይደለም በመጀመሪያ ሁላችንም ሄድን አብረን እንተናል ግን ለናቴ አው ኡምራ ለማድረግ ነው ወደ አኺራ ሄዱት አላህ ይማራቸው አውና ለሷ ኡምራ ለማድረግ ስል ሁሉም አብረው ነው ኡምራ ያረጉት እኔ ብቻዬን ማድረግ እንደነበረብኝ ሳይሆን በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ አላህ ይስጥልኝ አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀሽ ነበር ስለቀደምንሽ ምን ተሰማች በጣም ለድሪስም ብዬዋለሁ በቃ እናንተ መጣለን ብላችሁ ነበር ግን በኔ ይቀየር ብዬዋለሁ ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር ቀደማችሁኝ በጣም ነው የተደሰትኩት እጅግ በጣም እንደው የተለየ ስሜት የተሰማሽ ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል መዲናም ሲገቡ የሚሰማ ስሜት አለ በመዲና ውስጥ የነበረሽ ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበል ሩማት ማለት ነው ለዚያ በቃኛው ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደመጀመሪያ ነው የሆንኩት በቃ እንዳልመጣሁበት ሄጃለሁ ብያለሁና ሌላ ስሜት ነው የተሰማኝ በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ኢላኢላህ ያ ኡስማን ጠይቀው እንግዲህ በማልቀስ ያስቸገርኳቸው አልመለስ እያልኩ ያስቸገርኳቸው ግን ያው ኡስማን ድጋሚ ስላለኝ መጣሁ ድጋሚ ብሎኛል ብላለች ኡስማን አያቱሪን ትራቨል አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን ግን አሁን ከኡምራ ነው የመጣሽውና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል እንደ ሼኾቹ ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቱሪን ትራቨል ዱዓ አድርጊ በመትችው ቋንቋ ወይኔ ምንም ችሎታ አሚን እንድንል አላህ ይጨምርላችሁ አላህ ይስጣችሁ በጣም ነው የማመሰግነው ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ አሚን በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም እኔ ደግሞ ዱዓ ላድርግ ያው የዱዓ ሼኽ አይደለሁም ሼኾች ያግዙኛል እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን አንቺም እህታችን ነሽ አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል እኔ የማደርገው ዱዓ አላህ አሁን ከምትሰሩ ሙያ
በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናመጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም። በዱዓሽ አትርሽኝ። እኔማ እናንተ በዱዓ አትርሱኝ። ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ። ችን ደግሞ በሰው ሀገር የታመመች ናት። በዛ ላይ ቤተሰቦቿ ክደዋታል እና በጣም ነው የምታሳዝነው። የኛ ነገር በስደት እንደዚህ ነው። እስኪ እንስማት። አገር አረ ልጅ ምንድነው ብላና አትጠይቅም። እናት ማለት ለኔ ምንም መስሎ አይታየኝም። ምንም መስሎ ለኔ ምንም መስሎ አይታየኝም። እናትና አባቶችን ተቀበርኩኝ አመታት አልፈዋል። 6-7 አመት አልፈዋል። ለኔ እህትም የለኝም። እህት አሳልፋ አሳግታ አሰቃይታ ሚዲያ ላይ የምታስወጣ ማለት የለችኝም። ስስቅ ስጨፍር ስሰርቡኝ ውስጤንን ማልቆጣጠረው ለዝም ብዙ ስቃይ አለብኝ። ብዙ ነገር አለብኝ። እህታችሁ ጥፋት አጥፊ ላጠፋ እችላለሁ። አላጠፋም አይደለም ታጠፋሁ። እርምጥ አርጋ ይዛ መክራብ ገርፋ ብልከኝ ችግር የለውም። ግን እሳ ገንዘብ ስላልሰጠሻ በየህርሽበት ያጎቶቿ ልጅ ጋር ደውላ እሷን ሁለተኛ በስልክ ታወራችኋል። እኔ ጋር ተቆራረጠ። ያጎቴ ልጅ ያዲያዲ ልጅ አዋጣና መጣ ነው። እሱ ለራሱ ሚዲያ ላይ ይናገራል። ሁሌ ነው የሚናገረው። አዋጣና አንጥታ ነው ታኔ ጎን ሲቆም ምን አረገች? አባቴን እህቱ ቤት አስልካ አስከስሳ ብሩን ስትጠይቅ እኔ እህቱ ይው እንዲመዝርጨ ነው ሪያል የከፈልኳት 2500 ብር እንጀራዬን አስጠቅሼ ምግብ ቤት ሰዓት የሌሊት ልብስ ሳይቀረኝ ብታገባ ለእህቴ እሷ ጋር ተቆራርፈን እኔ እንጀቴ አይጨክንም። እህቴ ፊቷን ብታዞር የሆነ ቀን ትመለሳለች ብዬ የከሚሴ ልጆች የኮምበልሻ ልጆች አላችሁ ልታስታርቁን የሞከራችሁ ታውቃላችሁ። እስቲ ለወያይ ለጠላት ፊት አንስጥ ብዬ ምግቤን ጥብሴን ኦርደር ድርግ አርጌ ልብሷን ለባሏም ለሷም ሰዓት ግዝታ አርጌ ሰዓቴን ልብሷን ግዝታ አርጌ ማይማያ የራያ ተለጣጭ ልብስ ግዝታ አርጌ እህቴ ናት። ለምን ትንሽ አንዳንዴ እንዴት ትልቅ ማሰብ አለብን? ለምን ያመጣችኝ እሷ ናት ብከፍልም ማለት ነው። እስቲ ታሷ ይቀር ብዬ ያንን ላከታረ በቪዲዮ ወዲውላ ፈንድቸልሙ ታለለእሱ እኔ እንዲህ እየተቀጠቀሽኝ እንዲህ እየወጋችሁኝ እኔ ብታላሱልኝ ልረዳችሁ ነው። እኔ እንዴ ፊቴን ታዞርኩት የማልረዳም። እኔ ታሷ ምስጋና ፈልጌ ሳይሆን ሰዋኩን ስልከው የኮምበልሻሪ ነው። አደራህን ሰያ ያለሁበትን ቦታ እንዲያትናገር በልጆች ይዤሃለሁ። እቃውን አድርሰህ ወሬ እንዲያታወራት ብዬ ታላመንሽኝ ስልኬ ላይ ተቀመጭ ብሎኝ በመስመር ቁጭ አድርጎኝ ነው እቃውን የሰጣት። እቃውን ግን ሲሰጣት ምን አለኝ? የት ነው ያለችው? እኔ በክፉ አይደለም እፈልጋታለሁ። ስጋዬ ናት ያለችበትን ቦታውን ብቻ ለኬሽኑ እንደው በአላህ ሰጠኝ እያለ ትታገለዋል። እኔን ለማስያዝ አሳገተችኝ። ባሌ ጋር ሆኖ አሳገቱ፣ ተባበሩ። እሺ